ከአዲስ አበባ ጉድ ተሰምቷል። ኢሳያስ የፈሩት 11ኛው ሰዓት ደርሷል። ኤርትራ ሉዓላዊነቴን ጥሳለች፣ ህጋዊ እርምጃ ወስዳለሁ ስትል ኢትዮጵያ የመጨረሻውን ካርድ መዛለች። ጄኔራል አበባው ታደሰ በበኩላቸው በዛሬው ዕለት ሰራዊቱ የሀገሪቱን ሉዓላዊነት ለማስጠበቅ በተጠንቀቅ ሆኗል ሲሉ ወቁት ብለዋል። ይህ በእንዲህ እንዳለ ኤርትራው ውጭ ጉዳይ ሚኒስትር ኦስማን ሳላህ በቅርቡ በኒውዮርክ የሰጡት አስተያየት ፕሬዝዳንት ኢሳያስ አፈወርቂን አላስደሰተም ሲል ቢቢሲ ዘግቧል። በቀዳሚነት ታደምጡታላችሁ። የመከላከያ ሰራዊት አንድ አነጋጋሪ ጥሪ በማህበራዊ ገጹ ላይ አሰራጭቷል። መከላከያ በመልእክቱ ሰራዊቱ በሀገር ላይ የሚነሱ የጥፋት ኃይሎችን በብቃት እየመከተና ትንኮሳዎችን እያመከነ ይገኛል ያለ ሲሆን ለህዝቡም አንድ ጥሪ አስተላልፏል። ይህ ጥሪ የተሰማው መንግስት ከህወሓትና ከኤርትራ መንግስት ጋር በውጥረት ውስጥ ባለበት ወቅት ነው። እንመለስበታለን። የዓለም ባንክ ኢትዮጵያን ጨምሮ ከሳህራ በታች ያሉ የአፍሪካ ሀገራትን የእድገት ትንበያ ከፍ ማድረጉ ተዘገበ። ከሳህራ በታች ያሉ የአፍሪካ ሀገራት በዚህ ዓመት ፈጣን የሆነ የ3.8% እድገት እንደሚያስመዘግቡ የዓለም ባንክ አስታውቋል። በዝርዝር እናስደምጣቸዋለን። በተለያዩ የተፈጥሮ አደጋዎች ለተጎዱ ሰዎች የተሰበሰበን ገንዘብ ለመዝረፍ የሞከሩ አካላት በቁጥጥር ስር ዋሉ። ድርጊቱ ብዙዎችን እያነጋገረ ነው። በጎፋ ዞን ለተጎጂ ዜጎች የተሰበሰበ ከ60 ሚሊዮን ብር በላይ ለመዝረፍ የሞከሩ ተጠርጣሪዎች በቁጥጥር ስር መዋላቸው ታውቋል። በጉዳዩ ላይ የዞኑ መንግስት ኮሚኒኬሽን መግለጫ አውጥቷል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንድ አፍታ ላውን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ከአዲስ አበባ ጉድ ተሰምቷል። ኢሳያስ የፈሩት 11ኛው ሰዓት ደርሷል። ኤርትራ ሉዓላዊነቴን ጥሳለች፣ ህጋዊ እርምጃ ወስዳለሁ ስትል ኢትዮጵያ የመጨረሻውን ካርድ መዛለች። ጄኔራል አበባው ታደሰ በበኩላቸው በዛሬው ዕለት ሰራዊቱ የሀገሪቱን ሉዓላዊነት ለማስጠበቅ በተጠንቀቅ ሆኗል ሲሉ ወቁት ብለዋል። ይህ በእንዲህ እንዳለ ኤርትራው ውጭ ጉዳይ ሚኒስትር ኦስማን ሳላህ በቅርቡ በኒውዮርክ የሰጡት አስተያየት ፕሬዝዳንት ኢሳያስ አፈወርቂን አላስደሰተም ሲል ቢቢሲ ዘግቧል። ኢሳያስ አፈወርቂ ከሰሞኑ በኢትዮጵያና አሜሪካ ጋር በተገናኘ ሰፊ ዲፕሎማሲ ስራ እንዲሰሩ ወደ ኒውዮርክ በላኳቸው በውጭ ጉዳይ ሚኒስትራቸው ንግግር መቆጣታቸው ተሰምቷል። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ በተባበሩት መንግስታት ድርጅት ጉባኤ ላይ ያደረጉት ንግግር ማስቆጣቱን ቢቢሲ ትግረኛ ዘግቧል። ኢሳያስ በውጭ ጉዳይ ሚኒስትራቸው ንግግር የተቆጡት ከፕሬዝዳንት ትራምፕ አስተዳደር ጋር የጀመሩትን ግንኙነት የማደስ ጥረት ያኮላሻል በሚል ነው። ከኦስማን ሳላህ ንግግር ውስጥ ኢሳያስን ያስቆጣውና ያስደነገጠው ዶናልድ ትራምፕ ጥርስ ለነከሱባት ኩባ አጋርነት በማሳየት የማዕቀብ ይነሳላት ጥያቄ ማቅረባቸው ነው ተብሏል። የኤርትራ ውጭ ጉዳይ ሚኒስትር በመንግስታቱ ድርጅት ጉባኤ ላይ ባደረጉት ንግግር ለረጅም ዓመታት በማዕቀብ ማነቆ የታሰረችው ኩባ ነፃ መሆን አለባት ብለዋል። ለዚህም የሀገራቸውን ኤርትራን በተመሳሳይ የማዕቀብ ጫና ውስጥ መቆየት በማንሳት አጋርነታቸውን አሳይተዋል። የውጭ ጉዳይ ሚኒስትሩ ለኩባ አጋርነት የማሳየት አቋም ወደ አስመራ ከተመለሱ በኋላ ከኢሳያስ አፈወርቂ ጋር ሆድና ጀርባ አድርጓቸዋል ተብሏል። ኦስማን ሳላህ ወደ አስመራ እንደተመለሱ ከኢሳያስ የጠበቃቸው ያልጠበቁት ቁጣ ከስብሰባ መቅረትን ጨምሮ ቤት ውስጥ እንዲቆዩ እንዳደረጋቸው እየተገለጸ ነው። ኢሳያስ አፈወርቂ በውጭ ጉዳይ ሚኒስትራቸው ንግግር የተቆጡት ከፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር የጀመሩትን ግንኙነት ከጅምሩ ያበላሽብኛል በሚል ስጋት ነው ተብሏል። ኤርትራ ከሀያሏ አሜሪካ እድሜ ልኳን ያራመደችውን የጠላትነት ግንኙነት ለማደስ ጎንበስ ቀና እያለች ባለችበት ወቅት የትራምፕን አቋም መጋፋት ዋጋ እንደሚያስከፍል ኢሳያስ ሰግተዋል። ትራምፕ ከሚያራምዷቸው አቋሞች በተቃራኒ የተሰለፉ የሀገራት መሪዎች ላይ ጥርስ በመንከስ ይታወቃሉ። አመፀኛው ትራምፕ ከአጋሮቻቸው እስከ ተቀናቃኞቻቸው በአደባባይ ክብረነክ ግለሰባዊ ዝለፋን ጨምሮ ጫን ያለ አርጩሚያቸውን ሲያሳርፉ ታይተዋል። ኢሳያስ የሰጉትም የውጭ ጉዳይ ሚኒስትራቸው የትራምፕን ማዕቀብ ተቃውመው ለኩባ አጋርነት ማሳየታቸው አርጩሚ ያስመዝዝብኛል የሚል ነው። ትራምፕ ለሁለተኛ ጊዜ ወደ ነጩ ቤተ መንግስት እንደተመለሱ ዲሞክራቱ ጆ ባይደን አላልተውት የነበረውን የኩባ ማዕቀብ መልሰው ማጠናከራቸው ይታወሳል። ትራምፕ በኩባ ላይ የያዙት ፖሊሲ በከፍተኛ ጫና
በማንበርከክ ላይ የተመሰረተ ሲሆን ከእርሳቸው ጋር ወዳጅነት የሚሹ ሁሉ ብዙም አይዳፈሩትም። የኦስማን ሳላ ንግግርም ፈንጀ መርገጥ ያክል ኢሳያስን ያስደነግጣቸው ትራምፕ ነገሩን ልብ ካሉት ይታደሳል የተባለው ግንኙነት ይባስ ብሎ ዙሩ እንዳይከር በመስጋት ነው ተብሏል። ትራምፕም ይሁኑ የውጭ ጉዳይ መስሪያ ቤታቸው ኢሳያስ አፈወርቂን ባስቆጣው ጉዳይ ላይ በይፋ ያንጸባረቁት አቋም የለም። ይሁን እንጂ ሁለቱ ሀገራት ከቅርብ ጊዜ ወዲህ የጀመሩትን ግንኙነት የማደስ ጥረት ከቀጠለ ጉዳዩ ሊነሳ እንደሚችል ይጠበቃል። በጎፋ ዞን ለተጎጂ ዜጎች የተሰበሰበ ከ60 ሚሊዮን ብር በላይ ለመዝረፍ የሞከሩ ተጠርጣሪዎች በቁጥጥር ስር መዋላቸው ተገለጸ። በጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻቻ ጎዝዲ ቀበሌ ሐምሌ 15 ቀን 2016 ዓ.ም በተከሰተው አስከፊ የመሬት መንሸራተት አደጋ ሰለባ ለሆኑ ዜጎች የተሰበሰበ ከ60 ሚሊዮን ብር በላይ ከዞኑ አደጋ ስጋት አካውንት ለመዝረፍ የሞከሩ ተጠርጣሪዎች በቁጥጥር ስር መዋላቸውን የዞኑ መንግስት ኮሙኒኬሽን አስታውቋል። በዞኑ በተከሰተው የመሬት መንሸራተት አደጋ ምክንያት በመቶዎች የሚቆጠሩ ሰዎች ሕይወታቸው ማለፉ የሚታወስ ሲሆን በዚህ ምክንያት ከሀገር ውስጥና ከሀገር ውጭ ያሉ ግለሰቦች እንዲሁም የተለያዩ አካላትና መንግስታት የጉዳት ሰለባ ለሆኑ ዜጎች በአይነትና በገንዘብ ድጋፍ ማድረጋቸው ይታወሳል። ይህም ድጋፍ ለተጎጂዎች በአግባቡ እንዲደርሳቸው የዞኑ መንግስት ተፈጻሚነቱን በቅርብ እየተከታተለ መቆየቱን ገልጿል። ይህም የድጋፍ ገንዘብ በዞኑ አደጋ ስጋት አካውንት ተቀማጭ ተደርጎ የነበረ ሲሆን በዚህም አካውንት ላይ የተፈጠረውን የወንጀል ሙከራ ስራ በተመለከተ የዞኑ መንግስት ኮሙኒኬሽን መግለጫ አውጥቷል። በመግለጫውም የሀገር ውስጥና የዓለም አቀፍ ማህበረሰብ ለተጎጂ ህብረተሰብ ክፍሎች የለገሱትን ድጋፍ ወደ ኪሳችን ገብቶ ካልበለጸግን በሚል አስተሳሰብ የተጠመዱ አካላት ይህንን አስነዋሪና ስብዕና የጎደለውን ተግባር ለመፈጸም የወጠኑት ውጥን አልተሳካም ብሏል። እነዚህም ግለሰቦች በአደጋው ለተጎዱ የህብረተሰብ ክፍሎች ከመጣው ገንዘብ ላይ 60 ሚሊዮን 276383 ብር ቀደም ሲል ተሰርቶ ቮይድ በተደረገ ቼክ ቁጥር 422123 አስመስለው በማሳተም ገንዘቡን ለመዝረፍ ሙከራ ማድረጋቸውን አስታውቋል። ነገር ግን ከአዲስ አበባ ንግድ ባንክ ሸገር ቅርንጫፍ ለጎፋ ዞን አስተዳደር በተደረገ ጥቆማ መሰረት ከአዲስ አበባና ክልል ፖሊስ ጋር በመተባበር ገንዘብ ሳይወጣ ተጠርጣሪዎቹ በቁጥጥር ስር መዋላቸው ተገልጿል። ሆኖም ግን በተለያዩ ሚዲያዎች ለህብረተሰቡ ትክክለኛና ተጨባጭ መረጃ ከመስጠት ይልቅ የሚያወዛግብ መረጃ የሚያስተላልፉ ሐሰተኛ ማህበራዊ ሚዲያዎች ከድርጊታቸው እንዲቆጠቡ የዞኑ መንግስት ኮሙኒኬሽን አሳስቧል። የኢትዮጵያ መከላከያ ሰራዊት ዛሬ በወጣው ጽሑፍ የሰራዊቱን መነሻና መድረሻ ኢትዮጵያ መሆኗን ገልጾ ሀገራዊ ተልእኮውንና ህዝባዊ ባህሪውን የሚያብራሩ ነጥቦችን ይፋ አድርጓል። ጽሑፉ ሰራዊቱ የሀገሪቱን ሰላም፣ ሉዓላዊነትና ብሔራዊ ጥቅም ለማስከበር እየሰራ መሆኑን ጠቅሶ ህዝቡ ድጋፉን እንዲያደርግ ጥሪ አቅርቧል። በጽሑፉ መሰረት የሰራዊቱ ዋነኛ ተግባራት ኢትዮጵያን ከጠላት መጠበቅ፣ ለሰላሟ መስራት፣ ለእድገቷ መታተር፣ ለክብሯና ነጻነቷ መታገል እንዲሁም የህዝቦቿን አንድነት ማስጠበቅ ናቸው። ሰራዊቱ በሀገር ላይ የሚነሱ የጥፋት ኃይሎችን በብቃት እየመከተና ተንኮሳዎችን እያመከነ እንደሚገኝም ተገልጿል። ጽሑፉ የሰራዊቱን ባህሪ ሲገልጽ ህዝባዊነቱን የሚያስቀድም በህዝቦች ልቦና የታተመና በሚሰማራባቸው ቀጠናዎች ሁሉ የህዝብ ድጋፍ ያልተለየው እንደሆነ አስቀምጧል። በተለይም በተሳሳተ አመለካከት እየተነሱ ሲተኩሱበት መሳሪያውን የሚዘቀዝቅ ህዝብ አክባሪና የራሱን ስንቅ ለህዝብ የሚያድል በማለት የሰራዊቱን ሰባዊ ገጽታ ለማጉላት ሞክሯል። በመጨረሻም ጽሑፉ ህዝቡ ለመከላከያ ሰራዊቱ ክብርና ድጋፍ እንዲሰጥ ጥሪ አቅርቧል። መከላከያ ሰራዊቱን መውደድና ማክበር ሀገርን መውደድና ማክበር ነው በማለት መልእክቱን ደምድሟል። ይህ ጽሑፍ የወጣው የመከላከያ ሰራዊቱ በተለይም በአማራና በኦሮሚያ ክልሎች ውስጥ ከተለያዩ ታጣቂ ቡድኖች ጋር በግጭት ላይ በሚገኝበት እንዲሁም ከህወሓትና ከኤርትራ መንግስት ጋር በውጥረት ውስጥ ባለበት ወቅት ነው። በእነዚህ አካባቢዎች ሰራዊቱ ከሰብአዊ መብት ጥሰት ጋር በተያያዘ ከተለያዩ ወገኖች ትችቶች ሲቀርቡበት ቆይቷል። በመሆኑም ሰራዊቱ በመግለጫው ላይ ያተኮረባቸው ህዝብ አክባሪነትና የህዝብ አለኝታነት የሚሉ ሐሳቦች ለዚህ ትችቶች ምላሽ ለመስጠትና የሰራዊቱን ህዝባዊ ገጽታ ለማጠናከር የታለመ ሊሆን እንደሚችል ተንታኞች ይገልጻሉ።
የዓለም ባንክ ኢትዮጵያን ጨምሮ ከሳህራ በታች ያሉ የአፍሪካ ሀገራትን የእድገት ትንበያ ከፍ አደረገ። ከሳህራ በታች ያሉ የአፍሪካ ሀገራት በዚህ ዓመት ፈጣን የሆነ የ3.8 በመቶ እድገት እንደሚያስመዘግቡ የዓለም ባንክ አስታወቀ። ፖሊሲ አውጪዎች የዋጋ ንረትን ለማረጋጋት የወሰዱትን እርምጃ እንደ አንድ ምክንያት ያቀረበው የዓለም ባንክ በሚቀጥሉት 2 ዓመታት ውስጥ እድገቱ እንደሚቀጥል ጠቁሟል። እድገቱ በሚያዝያ ወር ከነበረበት 3.5 በመቶ የጨመረው እንደ ኢትዮጵያ ባሉ ሀገራት የውጭ ምንዛሬና የዋጋ ንረትን በማረጋጋትና የወለድ ቅነሳ በመከናወኑ ነው ሲል ባንኩ በየ2 ዓመቱ በሚያወጣው የአፍሪካ ፖሊስ ዘገባ አመላክቷል። ሮይተርስ የዜና ወኪል እንደዘገበው እነዚህ ምቹ ሁኔታዎች የግል ፍጆታና ኢንቨስትመንት እንዲጨምር እያደረጉ ነው ሲል ባንኩ በሪፖርቱ አስፍሯል። በሚቀጥሉት 2 ዓመታት ውስጥ ዓመታዊ አማካኝ እድገት ወደ 4.4 በመቶ ከፍ እንደሚል ባንኩ ገልጿል። ይህም 4.3 በመቶ ከነበረው የመጀመሪያው ትንበያ ከፍ ያለ ሆኗል። የዓለም ባንክ ከቀጠናው 47 ሀገራት መካከል የ30 ሀገራት ምጣኔ ሀብታዊ እድገት ትንበያ ከፍ ተደርጎ ተሻሽሏል ሲል በሪፖርቱ አመላክቷል። አማካዩ የዋጋ ግሽበት ከ4% ያነሰ ነው። ከዚህ በተጨማሪም ደግሞ ከአሜሪካ ዶላር አንጻር ተዳክሞ የነበረው አብዛኞቹ መገበያያ ገንዘቦች አሁን አገግመው ተረጋግተዋል ሲል በዓለም ባንክ የአፍሪካ ዋና ኢኮኖሚስት አንድሪው ዳባለን ለመገናኛ ብዙሃን ተናግረዋል። የዜጎች ገቢም በዚህ ዓመትና በሚቀጥሉት 2 ዓመታት በፍጥነት ያድጋል ሲል የዓለም ባንክ ማስታወቁን ሮይተርስ የዜና ወኪል ዘግቧል።